ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ ይዤላችሁ መጣሁት እንግዲህ በጣም ጠቃሚ ቪዲዮ ነው ማለት ነው። እንግዲህ ሞባይላችሁን በየቀኑ እንጠቀምበታለን። ስለዚህ ዛሬ የማሳያችሁ የሳፋሪኮም የኢትዮጵያ ተጠቃሚ ከሆናችሁ ማለት ነው እነዚህ ኮዶች ህይወታችሁን ቀላል፣ ፈጣንና ምቹ ያደርጉታል ማለት ነው። ስለዚህ ወደ ኮዶቹ እንሂድ። የመጀመሪያው እንግዲህ የሳፋሪኮም ዋና አገልግሎት የምንለው ነው ማለት ነው። እንግዲህ ኮከብ 777 መሰላል ለምን ይጠቅማል የሚለውን ስናይ የሳፋሪኮም ኮድ ሲሆን ሁሉንም ማለት ይቻላል አገልግሎት የምናገኝበት ነው። ስለዚህ አየር ሰዓት ሊሆን ይችላል፣ ዳታ ፓኬጅ፣ የድምጽ ፓኬጅ እንዲሁም የመልእክት ፓኬጆችን ሌሎችንም ማግኘት የምንችልበት ነው ማለት ነው። መምረጥ ወይም መሙላት የምንችልበት ጠቃሚ ኮድ ነው ማለት ነው። ለንን የአየር ሰዓት ሊሆን ይችላል፣ የዳታ ፓኬጅ እንዲሁም የድምጽ ጥቅል ቀሪ ለማየት እንጠቀምበታለን። የምንጠቀመው ኮድ ኮከብ 704 መሰላል ብለን በመደወል መረጃዎችን ማየት የምንችልበት ነው። ሳፋሪኮም ዳታ ፓኬጆችን ለመግዛት እንግዲህ ኮከብ 777 መሰላል ብላችሁ በመደወል የሚመጣላችሁን ከሚመጣላችሁ ሚኑ መካከል እንግዲህ የሚያስፈልጋችሁን የኢንተርኔት ዳታ ፓኬጅ ሊሆን ይችላል፣ በየወሩ፣ በየሳምንቱ፣ በየቀኑ የሚለውን አማራጭ በመምረጥ እናንተ ምን ማድረግ ትችላላችሁ ማለት ነው፣ መሙላት ትችሉበታላችሁ ማለት ነው። ድምጽ ፓኬጅ ለመሙላት እንግዲህ ኮከብ 777 መሰላል ከዛ የሚመጣላችሁን ሚኑ በመጠቀም ማለት ነው። ቮይስ የሚለውን በመምረጥ የድምጽ ፓኬጅ መሙላት ትችላላችሁ። ኮድ መሰላል 002 መሰላል በመጠቀም ኮል ፎርዋርዲንግ ማድረግ እንችላለን ማለት ነው። እንግዲህ ለምንድን ነው የሚጠቅመን ካል ስልካችን የነበረውን ጥሪ ማስተላለፍ ወይም አገልግሎቱን ሙሉ ለሙሉ ለማጥፋት የምንጠቀምበት ኮድ ነው ማለት ነው። ለመጠቀም ምንድነው ኮከብ 43 መሰላል ብላችሁ በመደወል ማግኘት ወይም ኮል ፎርዋርዲንግ ዌቲንግ ማድረግ ይቻላል ማለት ነው። ኮል ዌቲንግ ለማጥፋት ከፈለጋችሁ የትኛውን ኮድ ትጠቀማላችሁ ማለት ነው። መሰላል 43 መሰላል በመደወል ማጥፋት ወይም ካንስል ማድረግ እንችልበታለን ማለት ኮከብ 777 መሰላል ከዛ ከሚመጡን ሚኑ መካከል እንግዲህ የኤም-ፔሳ የሚለውን አማራጭ በመምረጥ አገልግሎቱን መጠቀም ጀመር እንችላለን ማለት ነው። ይህን በመምረጥ